ዜና መጽሔት። ትንሿ መለኮትና የምስራቅ ኃያላን የዋዛቻ ምስጢር። አሜሪካ ማናት? አሜሪካ ማናት ብለህ ብትጠይቅ እርሷማ በቀኝ እጇ ዶላርን በግራ እጇ ደግሞ ሚሳይልን ያዘች በዓለም ዙሪያ ዲሞክራሲ የሚል መጋረጃ ዘርግታ ከመጋረጃው ጀርባ ግን የሀገራትን ዕጣ ፈንታ እንደ ጠንቋይ የምትለዋውጥ ዘመናዊቷ ባቢሎን ናት። እርሷ ይሁን ስትል መንግስት ይቆማሉ፣ ይፍረስ ስትል ደግሞ መንግስታት ወይም ቤተ መንግስታት ወደ ፍርስራሽነት ይለወጣሉ። ከዋሽንግተን ደመና በታችና ከኒውዮርክ ሰማይ ስር የምትኖረው ይህች ትንሿ መለኮት ዓለምን እንደ ኳስ በእግሯ እየመታች መዘውሯን ስታዞር የማይመቿትን መሪዎች ደግሞ እንደ በግ ለስጋ እንደ ፍየል ለቆዳ አታውላቸውም። ይልቁንም የሰማያዊ መብት በሚል ስለታማ ቢላዋ ታርዳቸዋለች። ይህችው ኃያል ትላንት በሊቢያ ሰማይ ላይ እንደ ንስር አሞራ እያንዣበበች በኢራቅ በረሃዎች ላይ የደም እሳት ያዘነበች ሳዳም ሁሴንን በመሳሪያ ፍለጋ ሰበብ አድፍጣ በገና በዓል ጠዋት በገመድ የሰቀለች ፓናማ ላይ ማኑኤል ኖሪጋን አልተመቸኝም ብላ ከቤተ መንግስቱ አፍና የወሰደች ናት። ዛሬም ያንኑ ጣፋጭ ምርት ሳትቀይር የቬንዙዌላውን ኒኮላስ ማዱሮንና ባለቤታቸውን ሲሊያን የእንግዳ ግብዣ ያለባችሁ ሳትል በካቴና አስራ ከካራካስ ቤተ መንግስት ነቅላ በፍርድ ቤት አዳራሾች ውስጥ ለጥልቁ ጥያቄ አቁማቸዋለች። ማዱሮ አብዮት ሲል እርሷ መያዣ ትዕዛዝ አውጥታ የካራካስን የነዳጅ ሽታ ዋሽንግተን ወህኒ ቤት ሽታ ቀይረዋለች። የሚገርመው ግን ይህ አይደለም። የሚገርመው እነዛ የምስራቅ አናብስት የምንላቸው ሩሲያ፣ ቻይናና ሰሜን ኮሪያ የአሜሪካን ድርጊት የሚመለከቱበት መነጽር ነው። እነዚህ ኃያላን በቴሌቪዥን መስኮት ብቅ ብለው ዋ አሜሪካ ተሳስተሻል፣ እጅሽን አንሺ፣ ዓለም አቀፍ ሕግ ተጥሷል በሚሉ የቃላት ነጎድጓዶች ሰማዩን ቢያንቀጠቅጡትም በተግባር ግን ለማለዳ ፀሐይ ድምፃቸው ፈክቶና ደምቆ ቢታይና ቢሰማም ቆይቶ ግን በዝምታ ማለፋቸው አልቀረም። የሩሲያው ዛር በክሬምሊን ግንብ ሆኖ ዋ ቢልም ቻይና በቤጂንግ አዳራሽ ሆና ተሳስተሻል ብላ ብትዝትም ሰሜን ኮሪያም ሚሳይሎቿን ደግና ባለጌዋ አሜሪካ እያለች ብታቀነቅንም አሜሪካን ግን የቬንዙዌላን መሪ አፍና እንዳትወስድ አላገዳትም። ኃያላን ተብዬ ሀገራትም የዓለም ሀገራት ሕግ ተጥሷል ከማለት ያለፈ ድምፅ አላሰሙም። በዲፕሎማሲያዊ ሽንገላ ብቻ ከመሸሽም አላለፉም። ይህ የቃላት ዛቻቸው ከአንገት በላይ እንጂ ከልብ ያልፈለቀ የአሜሪካን የብረት ክንድ ከመፍራት የተነሳ የሚሰነዘር የጨለማ ጩኸት ይመስላል። እነዚህ ሶስቱ ኃያላን አሜሪካን በቃላት ይለበልቧታል እንጂ በተግባር ግን ዳር ላይ ቆመው ከመዛት ያለፈ ለውጥ አምጥተው አያውቁም። የቃላት ጦርነታቸው እንደ ነጎድጓድ ቢሰማም ዝናቡ ግን የለም። ይልቁንም አሜሪካ በዓለም ዙሪያ የምታደርገው አፈናና ግድያ በቃላት ጦርነት ለመሸኘትና ራሳቸውን ከመከራ ለመጠበቅ ሲሉ በዋና በተሳስተሻል ስር ተሸሽገው ማለፍ መርጠዋል። ይህም የሚያሳየው የአሜሪካ ዓለምን የምትገዛው በሀገር ብቻ ሳይሆን በሀገርና በሕግ ብቻ ሳይሆን በነዛ ኃያላን ልብ ውስጥ በጣለችው የፍርሃትና የጥርጣሬ ጥላ መሆኑን ነው። ስለሆነም አሜሪካ እንደ ጥንቱ የባቢሎን ግንብ ሰዎች በቋንቋና በዘር ተከፋፍለው በገነቡት የጥፋት ግንብ መሃል ሆና ሪሞት ኮንትሮሏን ትጫናለች። ቬንዙዌላ ታጥፋለች። ማዱሮና በካቴና ተጠፍንጓል። አሜሪካ ደግሞ በዙፋኑ ላይ ሆና ቀጣዩ ማን ነው እያለች ትሰውራለች። የታሪክ መዝገብ እንደሚነግረን እንደ አሱርና ባቢሎን እንደ ሮምና ግሪክ ሁሉም ትንንሽ መለኮቶች ጊዜያቸው ሲደርስ ይረግፋሉ። እስከዛው ግን የምድር በረከት በጠቅላላ በኔቶ ሰረገላ ላይ ተጭኖ ወደ እርሷ ወደ አሜሪካ ጎተራ ካልገባ ዓለም ትናወጣለች፣ ምድር ትጠፋለች ማለቷን ትቀጥላለች። በዓለም መድረክ ላይ የሚሰማው ሙሉ ጩኸት ሁሉና ጥንካሬ ሁሉ አንድ አይደለም። አንዳንዴ ትልቁ ጩኸት የትልቁ ፍርሃት መሸፈኛ ሊሆን ይችላልና። ሰላም ሁኑ።